አረ ምን ጉድ ነው? አረ ምንድነው የሚያሳየን? ልጅቷ ገደለቻት። እንግዲህ እርግዝናዋ ነገረቻት። ይኸው ተኝታ ማላደረችም። ልታስወርዳትም ፈልጋ ይሆን? ይኸው እንደ ባብ እየቀጠቀጠቻት ነው። እንግዲህ ፈጣሪዋን ሰዋም ማትፈራ ትላንትና በልጆቿ በባሏ የለመደችው መቀጥቀጥ ባለባሏ ክብር የሌላት ሴትዮዋ ለልጆቿ ክብር የሌላት እንግዲህ ልጁ ድራውም ክብር የሌላት እኔ እናት በጥሩ ነገር ስትቀና ያለው እንጂ እናት በልጇ እንደዚህ ስትቀና በህይወቴ ገጥማኝ አላውቅም። ውድ ቤተሰቦቼ እንግዲህ ቪዲዮውን ላይክ አድርጉት። እውነት በጣም ተናድጃለሁ ማለት ነው። ምን ነው ትንሱ ይሄን ያህል ዘመድ አዝማድ የለሽም እንዴ? ከሰማይ ነው እንዴ ወርደሽ ድቡ ያልሹ? በእንጨት ነው እንዴ የተፈጠርሹ? ምን ነው እቺን ሴትዮ አንቺ ሳልለቅ ማልሻት? እቺ ሴጣን ማለት ነው የረገማት። ለምንድነው ከሷ ማትሄጁ? ለምንድነው ከነሱ ርቀሽ ድምጽሽን አጥፍተሽ ለምንድነው ማትኖሪው? ምን ነው ይሄ ህይወት ነው እንዴ? ሲሆን ነው እንጂ እንዴ የሲዮን ህይወት ለምንድነው የምትኖሪው? ለምንድነው እንድትነካሽ የምትፈቅጅላት? ማናች እሷ? ለምንድነው እጇን እንድታስቀምጥብሽ የምትፈቅጅላት? እሷ ምንድነች? ማነች? እሷ እኮ ትላንትና ባሏ ላይ የለመደችው ይሄው ልጇ ላይ የደረሰ ልጇ ላይ እንግዲህ ትዳር የያዘ ልጇ ላይ ባለ ትዳር የሆነ ልጇ ላይ እንዴት አርጋ እንደጠፈጠፈችው እንዴት አርጋ እንደመታችው። ኧረ እኔ በህይወቴ እንደዚህ አይነት ነገር አይቻላቅም። እናንተ እናቶቻችን እኛ እኮ 18 አመት ካለፈን በኋላ ማለት ሚያከብሩን አከባበር ሚያዳምጡን አደማምጥ እንደገና አይናቸው እንኳን ሳስተው እንኳን አያዩንም። በሙሉ አይናቸው እንኳን አያዩንም እንኳን እንደዚህ ሊጠፈጥፉን ማለት ነው። አንቺ ምን አይነት ሴት ሆነሽ? እውነት ግን እቺ ያላዛር እናት ናት? እውነት እናት ናት? እውነት ከማጸኗ የወጣዋ ልጇ ነው? የልጇ ሚስት ነው እንደዚህ የምታረገው? ምን ይሁን ብላ ነው? ከፈለገችው ጋር ትዝለል። አንቺ ምን አገባሽ? ሚጠይቃት ህግ አለ እኮ ሚጠይቃት ባላል። አንቺ ምን ቤት ነሽ? ወይኔ ምን አይነት ጅል ልጅ ነው ያላት? ምን አይነት ሴት ልጅ ነው ያላት? ምክንያቱም ወንድየው ስለማያስከብር ነው። እሷ ራሱ እንዴት ነው ያፈረጠችው? ለካኛ አላዛር ላይ ምን ፈረድበት? እቺ ሴትዮዋ ነው ፈዝዛ አርጋ ያፈዘዘችው ጅላጅል ያደረገችው። ምክንያቱም ልጆች ማለት ነው ዱላ ሲበዛባቸው ጭንቅላቻቸው ይስታል፣ ማሰቢያቸው ይስታል፣ በራሳቸው የምተማመን ጉድለት ይኖራቸዋል። እኔ ተናደድኩኝ። ኮንፊደንስ ራሱ አይኖራቸውም። በጣም ኮንፊደንሳቸው ያጠረ ነው። እንደገና ደግሞ የራሳቸው ህይወት በትክክል ለመምራት ኮንፊደንስ የላቸውም። ለካ ለዚህ ነው ልጅሽ ሽንታም ያረግሹ። ለካ ለጂ ነው ሽንትሽ ልጅሽን ጅላጅል ያደረግሹ። ለካ እንደዚህ እንደባብ እየቀጠቀስሽ ነው በራሱ እንዳይተማመን ኮንፊደንሱ እንዳይኖረው ያደረግሹ። ለካ ለዚህ ነው ለካ የራሱ አቋም እንዳይኖረው ለካ በየቀኑ እንደዚህ እየጠፈጠፈሽ ነው። ምክንያቱም አንቺን እንዳይነካሽ እናት ነሽ። እናቱ እንዴት ብሎ እጁን ያንሳ? እናቱን እንዴት ብሎ ተቆጥቶ ይንካ? እናቱን እንዴት ብሎ እጁን አንስቶ ይምታሽ? እንዴት እንኳን አይደለም እናቱ ለሴት ልጅ ራሱ እኮ እጃቸው አንስተው ሊመቱ በጣም ክብር ያላቸው ወንዶች አሉ። ለዛ ነው በዚህ ደረጃ ልጅሽን ለካ በዚህ ደረጃ እንደዚህ ያሳደግሽው ሰነፍ የሆነ በራሱ እንዳይተማመን ያደረግሽው ለካ እንደባብ እየቀጠቀስሽ ነው። አሁን ምን ቤት ነሽና ነው የሰው ልጅ የምትቀጠቅጩ? ማንሽ አንቺ? ምንድነሽ አንቺ? እንዴ አስገብቼ ሚጣሳጥንሻለሁ። ሄደሽ የለመርሹ ልጆቹ እዛ የለመርሽ ልጆች ምታሰቃያቸው ልጆችሽ ላይ አሰቃይ እንጂ ተንሱ የሰው ልጅ አምጥተሽ እንደዚህ ምታሰቃይ በአገሩ ህግ የለም እንዴ? በአገሩ ህግ የለም እንዴ? ተመልካቾቼ እንዴ በአገሩ ሰው የለም እንዴ? ተንሱስ ወገን የለሽም እንዴ? ዘመድ የለሽም እንዴ? ከማን የተፈጠርሽ? ይሄን ያህል አንቺ እንደባብ ምትንቀጠቅጭላት እንደባብ አንቺን ለመምታት መብቷን የሰጠሻት ለምንድን ነው? ምንድነች እሷ? ማነች እሷ? እጇን እንኳን ልታስቀምጥብሽ እኮ መፍቀድ የለብሽም። እጅሽ እንኳን አይደለም በሙሉ ምላሳ እንድትናገርሽ እኮ መፍቀድ የለብሽም እንዴ። በዚህን ደረጃ እሷ ማያጠገባት ማናት? እኔ የሆነ ሰይጣንማ አለባት፣ የሆነ ሰይጣን የተጠጋ ሰይጣንማ አለባት። ምክንያቱም ያለ ምክንያት ከቤቷ ለቃ መጣ ባሏን የደበደበች የለመደች ልጆቿን የደበደበች የለመደች እቺ አሮጊት በመቅሮቢያ ሰዓቷ ጊዜ መታ በልጇ እንግዲህ ከልጄ ጋር መሽ ነበር ሲተኙ አንቺን ማማከር ነበረባቸው እንዴ እነዚህ ልጆች? እንዴ ለካ ሲተኙ አንቺንም እያማከረ ነው። ምክንያቱም ኮንፊደንሷ አሳተሽዋላ ልጅሽ
በራሱ እንዳይተማመን ስላሳጣሹ ማለት ነው። እሱ ሲተኛ ከሚስቱ ጋር ሲተኛ እናቴ ዛሬ ከሷ ጋር ልተኛ ነው ብሎ እየነገረሽ ነበረ እንዴ የሚተኛው እንዴ? ለዛ ነው እንዴ ቀኑን የቆጠርሽው? ወይስ አማክሮሽ ነበረ እንዴ? ምናልባት ሳይነግርሽም እኮ ሊተኛ ይችላል፣ ልታረግስ ትችላለች። እንዴት ነው የሚያረግሽ? አንቺ እንዴት ነው የሚሰራሽ? ኧረ እንደ እናት ሁኚ። ኧረ ሴጣንን ካለብሽ ሴጣን ራሱ እንደዚህ አይነት ሀሳብ አያመጣም። እንደዚህ አይነት ሀሳብ የለውም። ሴጣንም ቢሆን እንዳንቺ አይነት ሀሳብ የለውም። እንዳንቺ አይነት ክፉ እናትና ክፉ አማት የመሆን ሀሳብ የለውም። ሴጣን እንኳን ካንቺ ይራራል። እውነት ካንቺ ይራራል ሴጣን። እንዴ በዚህ ደረጃ ልጅቷን ይሄን አልምታሰቃያት ምን አደረገች እቺ ምስኪን ልጅ? እንዴ እሷም እንደ ልጅሽ ያት እንጂ እውነት አንቺ ለልጅሽ ተቆርቋሪ ከሆንሽ ለነገሩ ለልጅሽ ምን ተቆርቋሪ ነሽ አንቺ? እውነት ለልጅሽ ከፈለገ ወንድ ጋር ትተኛ ምን አገባሽ አንቺ? የሚጠይቃት ህግ አለ እኮ የሚጠይቃት ባል አለ እኮ። ለነገሩ ባሉማ አንቺ አስንፈሹ ኮንፊደንሱን አሳተሹ። በዚህ ደረጃ በልጅሽ ፈሳምና ጅላጅል እንዲሆን ያው በዱላ አሳምነሽዋል። ስለዚህ ለዛም ነው አንቺ ከሱ ቂጥ አልወጣ ያልሽው የሱን ኮንፊደንስ ስላጣ ማለት ነው። ለዛ ነው ልጅሽ እኔ ካልመራውልህ፣ እኔ ካላጠጣው፣ እኔ ካላበላው፣ እኔ ሽንት ቤት ወስጄ ሽንቱን ካላሽነሻው የምትዩ። እውነት ስለተናደድኩኝ የምናገራቸው ራሱ ነገሮች በቃ ቃላቶቹ ራሱ ድብልቅልቅ ነው ያለ። በጣም የተናደድኩት ቪዲዮውን ሳይ በጣም ማለት ነው በጣም የተናደድኩት። ምክንያቱም እንዳትመቷት እናት ናት። አሁን ትንሱነት ማሚ ሁለት ስታስቀምጥባት እሷ አንድ ማስቀመጥ አቅቷት ነው አይደለም? አላቀታትም፣ እውነት አላቀታትም። እንደው ስልኳ አንስታ እንኳን ጭንቅላቷ ማለት ያቀታት ይመስላችኋል? አላቀታትም። ግን እናት ናት። እናት እንዴት ትምታት? ያው መመታት ነው ያለባት እንጂ እንዴ ልጁን እንዴት አርጋ ነው በጥፊ ያጮለችው? እንዴት አርጋ ነው ገፍትራ የጣለችው? ኧረ አንቺ 10 ሰው የሚችልሽ አይደለም። ይሄ 10ሩን ነገር እየዋጠች እናንተ ይሄው። ኧረ በኢየሱስ ስም ሰይጣንሽ ለራስሽ ይሁን። እንደው የኛን እንዴት ለራስሽ ይሁን። እውነት ማሚ በጣም ያናድርሽን፣ በጣም ያበሳጭሽ። እንዳንቺ ከሆነ ትዳር ካፍንጫ ይቅርብን። ቆመን አንቀርም እንዴ? ምን ነው እቴ እንደዚህ ጅላጅል የሆኑ ወንዶች በራሳቸው ሁላችሁም እያልኩኝ አይደለም፣ በጣም ይቅርታ። ምን ነው በራሳቸው አቋም የሌላቸው ኮንፊደንስ የሌላቸው ወንዶች እዛ ገደል ግቡ። ምክንያቱም እናንተ ናችሁ ሚስቶቻችሁ የምታስደፍሩ የምታስመቱ። እንዴ አብራችሁ ካልተኛው አለች እኮ በቃ አብራችሁ ተኝቼ ካላማሰልኩኝ። ምክንያቱም በቃ የትንሱ ፔሬዷ የሚሄድበት ፔሬዷ የሚመጣበት ከአብርሃም ጋር የምተኛበት እንደው ይሄ ብልግናም ቢሆን ማለት ነው። ግን በጣም ስላላደደችኝ ነው የሚተኛበት። እንዴ በንፋስ ነው ወይ የሚገረዘው? ግዴታ አንቺን ሲያማክሩ ነው እንደሚውልስ ሲያማክሩ ነው እንደሚያድሩት ሲያማክሩ ነው እንዴ አልጋ ላይ መተኛት ያለባቸው እነዚህ ሰዎች? እንዴ በምን አይነት ሂሳብ አስበሽ ነው? እንዴት እንደዚህ ይሆናል? እንዴትስ እንደዚህ ሊሆን ቻለ? አላዛር አይደለም ፈሳም ከሆነ ታዲያ ወንዳ ወንድ ካልሆነ የወንዳ ልጫ ካልሆነ ከአስሩ ትጋደም አንቺ ምን ቤት ነሽ? ሚጠይቃት ፈጣሪ አለ፣ ሚጠይቃት ባሏ አለ። አንቺ ማንሽና ነው በዚህ ወጣ በዚህ ገባ ምትያት? እኔ እኮ ማነው አንቺ መብት የሰጠሽ? ያናደደኝ እኮ ማነው እሷ መብት የሰጣት? በእሷ ህይወት ላይ በትንሱ ህይወት ላይ ማነው እሷ መብት የሰጣት? ማነው አንቺን መብት የሰጠሽ? ማነው የመብት መብት ያደረገሽ? ማነው እሷን እንድትመቺ ፍቃድ የሰጠሽ? ማንሽን እንደለመሽው እዛ ሄደሽ እንደባብ ልጆችሽን ቀልቅጪ። ምክንያቱም ለልጆችሽን መብት የለሽም። በነገራችን ላይ በህግ ያስቀጣሻል። ድሮ ቀረ እናትዬ ማሚዬ ካላወቅሽ ድሮ ቀረ። ያው ጀላጅል ልጆች ይዘሽ ነው እንጂ የውልሽ በአንድ ጥፍር ነው እስር ቤት የሚወረውሩሽ። ማንሽና ነው ልጅ እንደፈለገ እንኳን የሚመታበት ዘመን እኮ አይደለም። ሰንጥላለች ሀገራችን። አንቺ ማንሽና ነው እንደዚህ የምጠፈጥፊው? ትልቁ ሰውየው ባለትዳር ሰውየው ነገ አባት ነኝ ብሎ ልጁን የሚጠብቅ ሰውየው እንደዛ አርገሽ ተጠፈጥፊዋለሽ? እንደው እንዳልሰድብሽ ወይኔ ጌታዬ ሆይ አንደበቴን ተቆጣጠር። ወይኔ ጉዴ ፈላ። እንዴት ነው ያንቀጠቀጠቻቸው? እንዴት ነው አላዛርን የጠፈጠፈችው? ያው እሷንም አልቀራለ። እኔ ምስኪን የኔ እናት ስታለቅስ ደግሞ እውነት እኔ ራሱ እምባዬ ነው የሚመጣው። እኔ ትንሱ ስታለቅስ ከምሬ ነው መላችሁ እምባዬ ነው የሚመጣው አብሬ ማለት ነው። እንደው ከምን አይነት ሰዎች ጋር ነው? እውነትሽ ነው። ከምን አይነት ሰዎች ጋር ነው እንደገጠመሽ? እንደው የሁሉም እድል መጥፎ ነው ይባላል። እንደው እድላችን ቻንሳችን መጥፎ ነው የሚባሉ ሰዎች ብዙዎቻችን አለን። ግን ያንቺ ግን ይለያል። እውነት ለመናገር ያንቺ ይለያል። ከቀን ወደ ቀን ሰው እየተሻሻለ ይሄዳል። ከቀን ወይ የባሰበት ወይ የመለየት እንትን ይኖራል። ያንቺ ግን ጭራሽ ዱላ የሰው ሚስት ጭራሽ ዱላ። ኧረ ማሚ ፈሪ
አሁን የጾም ሰዓት ነው፣ የጸሎት ሰዓት ነው። አንቺ ቤተክርስቲያን ሄደሽ የምታስቀድሽበት ሌላውን የምትመክሪበት ሰዓት ነው እንጂ በዚህ ደረጃ ይሄ ራስሽን እያቀለልሽ በሱሪ ተወጣጥረሽ መተሽልን ራስሽን መቅለል። ወይኔ ምን አይነት ሰይጣናት ደግሞ ንግግሯ ሁሉ ሲያስጠላ፣ እውነት ንግግሯ ሁሉ ሲያስጠላ፣ ስትደብር እንዴት አባሽ እንደምታስጠይ ማን በነገረሽ? እውነት በኢየሱስ ስም ወይኔ እንዴት እንደተቃጠልኩኝ። መቃጠሉ ለራስሽ ያደርገው። ትንሱዬ ከእነዚህ ሰዎች እንደው ልጁ እግዚአብሔር ከሰጠሽ ውለጁ። ምንም ማለት ነገ ምን እንደሚሆን ወይ ሀገር መሪ ይሆናል ወይ የሆነ ነገር ይሆናል። እንግዲህ እንዲህ አድርጊ ብለሽ አንመክርሽ። ከኛ ኃጢአት አንትን ከነዚህ ሰዎች ዘርም አያስፈልግም። እንደው ጌታዬ ሆይ ይቅር በለኝ፣ ለዚህ ለአንደበቴ ይቅር በለኝ። ግን ከእንደዚህ አይነት ሴጣን እንደዚህ አይነት አያስ ሴጣን እኔ በህይወቴ እንደዚህ አይነት አያስ ሴጣን አንድ አውቃለሁ። እንደዚህ በሶሻል ሚዲያ ማለት ነው። ምናልባት ብዙዎቻችሁ ልታውቁ ትችላላችሁ። አንድ አለች እንደዚህ የናስ ሴጣን ማለት ነው። የአያስ ሴጣን አያት የሆነች ሴጣን፣ እሷም ሶሻል ሚዲያ ላይ ትጠቀማለች። ይኸው አሁን ደግሞ ሁለት ሆኑ። አንቺ ብትቀሪበትሽ አያቱ ባትሆኝስ? ከአንቺ ባይፈጠርስ ባይወለድስ? ያንቺ ዘር እንደውም መውለድ የለባትም እሷ። ያንቺ ዘር የተቃጠለ ነገ እንደው ልጁ ተወልዶ እንኳን አያቱ ለእናቱ የምታረገው ነገር ሚያይ ልጅ ማያድግ መስሎሽ ነው? እውነት ልጅ ያድጋል። ነገ ነው 20 ዓመትና 10 ዓመት ነገ ነው። በዛሬ ጊዜ እየሮጠ ነው። ልጅ ማያድግ ከሆነ ተሳስተሻል። ነገ ሚጦርሽን ልጅ ነው። ምናልባት የልጅ ልጅሽ ሚጦርሽ ነገር ሊሆን ይችላል። ሚያከብርሽ ነገር አያቴ ብሎ ሚያቅፍሽ ሚስምሽ ነገር ይሆናል። እናቱን እንደዚህ የምታሰቃይበት፣ እናቱን እንደዚህ የምትመችበት፣ ነገ የኔ አያት ብሎ ሚጦርሽ ዱላ ይዞ ቤተክርስቲያን የሚወስድሽ ሚያበላሽ ሚያጠጣሽ ገላሽን ሚያጥብሽ ሊሆን ይችላል። ተይ ማሚ፣ ወደ ራስሽ ተመለሺ። በቃ ባለክሽ፣ በጣም አራሽ። እውነት ባለክሽ እንዴ! ባልሽን እዛ ጥለሽ መጣሽ፣ ብቻውን እየተንከራተተ። አሁን የሰው ባል በዚህ ደረጃ ልጅሽን ለምን አታገቢውን ታዲያ? ይሄን ቃል ላለመናገር ብዙ ጊዜ ጥረናል። እውነት ብዙ ጊዜ ይሄን ቃል ላለመናገር ማለት ነው። በቃ ልጅሽን አግቢው፣ ልጅቷን ታያት። በቃ አግቢው፣ ውለጅለት። እውነት ይሄን ቃል ይሄ አስጠያፊ ቃላት ላለመናገር በጣም ጥሬ ነበር፣ ግን የዛሬ በጣም አበዛችሁ ማሚ። ከዚህም በላይ ይገባታል። ይሄ ቀላል ነገር ነው። በጣም ይገባታል ከዚህ በላይ። በቃ ለምን አታገባውም ልጇን? ለምን በዚህ ደረጃ የሰው ልጅ ታሰቃያለች እንዴ? በህይወት አይቻል አቅም ባል ነው የሚሆነው እንጂ እንደው ትንሱ ከሌላ ጋር ትባልግ እንደው እንበልና ማለት ነው። ከሌላ ጋር ትባልግ፣ ሌላም ታግባ፣ ከሌላም ታርግስ። በአላዛር ነው እንጂ እዚህ ውስጥ መግባት ያለበት። እሷ ምን ቤት ናን ነው እዚህ ውስጥ መግባት? እንደው እሷ እናት እኮ ነው። እንደ እናት ራሱ ሸፋፍና እኮ ቢሆንም ጥሩ ነገር መናገር አለባት እንጂ ልጄ ላይ እንደዚህ። ልጅሽማ ኮንፊደንሱ እንዳይኖረው በቃ በዚህ ደረጃ ሽንታም እንዲሆን ያደረግሽው ያንቺ ዱላሽ ነው ለዚህ ያበቃው ማለት ነው። እየቀጠቀሱ። ምክንያቱም ልጆች ሲመቱ ሽንታም ነው የሚሆኑት፣ ጅላጅል ነው የሚሆኑት። በራሳቸው ማሰብ ያቆማሉ፣ የራሳቸው ኮንፊደንስን ያጣሉ። ስለዚህ ልጆችሽን ያሳደግሽው በእንደዛ። አንቺ እናት ነሽ እንዴት ታዲያ? የእናት እርጉም ነሽ እንጂ አንቺ እናት ነሽ። በአንቺ ቤት አሁን እኮ ለልጅሽ ተቆርቁሮሽ ሞተሻል። ልጅሽን እየገደልሽው እንደሆነ ልጅሽን እየቀበርሽው እንደሆነ አልታወቀሽም ማለት ነው። በአንቺ ቤት በቃ ለልጅሽ ተቆረቆርሽ፣ የሰው ልጅ መታሽ፣ የሰው ልጅ ጠፈጠሽ። ወይ ጀግና! ወይ ማሚ በጣም ጀግና እኮ ነሽ። ልጅሽን ትወጃለሽ። አዎ ትንሱ ባለጌ ስለሆነሽ ወይ ተቆጣቻት፣ መታቻት እንድንልሽ ነው እንደፈለግሽው። ኧረ አንቺስ የጨሰብሽ ባለጌ ነሽ። እውነት በጣም ባለጌ ሴት ነሽ። እኔ እንዳንቺ አይነት በህይወቴ አይቻል አቅም ላይም አልችልም፣ ወደፊትም ላይም አልችልም። አሁንም በህይወቴ አይቻል አቅም፣ ወደፊትም ደግሞ አላይም። እንዳንቺ አይነት ወደፊትም አላይም፣ አይኖርም በዚች ምድር ላይ ማለት ነው። ውድ ቤተሰቦችን ለማንኛውም ሆነ ተናድጄ ስለሆነ ራሴን አሞኛል ማለት ነው። በጣም ማለት ነው። በጣም ተናድጃለሁ። ለማንኛውም ቻናሌን ሰብስክራይብ ያደረጋችሁ ቪዲዮን ስታዩ ላይክ አድርጉ። ሰላማችሁ ብዝት ይበልልኝ። ቻው